ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍለዋቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። በ24 ሰዓት ውስጥ ነው ዘፈኑን የሰሩት። የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲሰረዝ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው። እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል። ጩኸት ነው፣ ቀረርቶ ብቻ ነው፣ የቴዲ ቅኔ ነው፣ በጣም ድብቅ ነው። እስካሁንም አልገባቸውም። እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል። 20 ሚሊዮን ብር ተከፍሏቸዋል። ብልጽግና በዚህ ደረጃ ነው እየተፍረከረከና እየተደናበረ ያለው። የብልጽግና ተከፋይ የሆኑና ባለጊዜ ነን ብለው የሚያምኑ የኦሮምኛ አርቲስቶችን ጠርቶ አዲስ ዘፈን እንዲያወጡ አስደርጓል። ይህ ዘፈን ደግሞ ለቴዲ አፍሮ ሙዚቃ በተለይ ደግሞ ለዳስጣል ሙዚቃው ምላሽ እንዲሆን በብልጽግና ዘንድ የታሰበ ነው። ገላና ጎረምሳና ዮሳኔ የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። አማራ ወርቅ ነው። አማራ ዳይመንድ ነው። ኦሮሞ አማራ የደረሰ ቦታ ለመድረስ ብዙ አመት ይቀረዋል። ብዙ ትምህርት ይቀረዋል። አማራ የደረሰ ቦታ ኦሮሞ መድረስ አይችልም። ኔቨር ጊቭ አፕ። መቼም መድረስ አይችልም። ብዙ አመት ይወስደዋል። ብዙ ትምህርት ይወስደዋል። ሹፍ ቴዲ ሙዚቃ ሲለቅ ለቴዲ መልስ ይሰጣለሁ ብሎ አንድ ገላና ጋሮምሳ የሚባል አርቲስት ሙዚቃ ሰራ። በሁለት ውስጥ 1.7 ሚሊዮን የቴዲ ደግሞ በሶስት ቀን ውስጥ 11 ሚሊዮን ወደ 12 ሚሊዮን ቀርቧል። ስለዚህ አማራ የሳብ የደረሰ ቦታ ኦሮሞ እደርሳለሁ ማለት አይችልም። መድረስ አይችልም። ችሎታም የለም። አማራ ሰው ወርቅ ነው። እኔ ስል ትናደዳለ። አፈር ብላ ደም ጠጣበት። ስለዚህ አማራ ወርቅ ነው። አማራ በጣም የራቀ ህዝብ ነው። በትምህርት የራቀ ህዝብ ነው። በንብረትም የራቀ ህዝብ ነው። ኦሮሞ ቁጭ ብለ ፍንፍኔ ምን አባለ በፍንፍኔ ውስጥ ግማታ ስለ ፍንፍኔ ነው በቃ አንተ የምታስበው። በፍንፍኔ ውስጥ ምንም የለም። ዝም በል ፍንፍኔ እያልክ ትሾካሾካለህ። እዚህ አትሰራም፣ አትማርም። ፍንፍኔ ቆሻሻ የእናት ሰርግ ነው። ይህ ለዛ የለውም ንግግራችሁ። በማትፈልጉት ቋንቋ መልስ ልስጥ ትላለህ። ማንም አይሰማ። እካክ ማንም አይሰማ። በምትጠላው ቋንቋ ዘፈን አትዘፍንም። በምትወደው ዘፈን እናቃለን። አንተ እንትና እና በኛ እንዳውን ሊሰማልን ገመዳ የድሮ ጢራት ለባቂላ እኛ ጥሩ ላይ ነን። እኛ ማን እንደተመተ እንንገር ምናምን። እውነቴን ነው። ፈሳ
አንድ ጥይት ተኩሳል ኢህአዴግ ሲወርድ ተኩሳል በጨበጭ 2-3 የተማረከ አይደል ማርሻል የምታረገው ሽንታ 2-3-4 የተማረከ የወደቀ ውዳቂ አምጥታ አይደል እንዴ ማርሻል የምታረገው ምንድነው የምታወራው? እውነቱን ነው የምነግርህ። ማፈሪያ እንደ ሀገር የምታሰድቡ እንደዛ እያደረጋችሁ አይደል? ወሬ እንዳለ ውስጤ ላይ ያሉ ጥያቄዎችን ነው አስሊ ያነሳው። አንተ ስትቀጠቅጥ አይሰማም? ሌላ ዘፈን ሲያወጣ ነው ምሰማክ? እሺ አንተ ስትገል ኦሮሞማ ስትደጋም ስትገል ስትጨፈጭፍ ስታስር ስትዘርፍ አይሰማም? አሁን ቴዲ ዘፈን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋቲን ይትነደው ቅሽቦች ደበርታ ይትነከ ነው ይመረ ሀሮት fakkeessa kana dadhabne ani fakkeessa እናንተው ጃለተ ጅብቴ fakkeessa እናንተው አይመችኝ fakkeesሱን ጃለቀ ኦሮሞማ እንደዚህ ስርዓት ኦሮሞማንና ኦሮሞዎችን እንደዚህ ስርዓት የቀጠቀጠና እንደዚህ ስርዓት ያዋረደ እንደዚህ ስርዓት ያዋከበ ስርዓት የለም። በንቀት ያዋረደ በንቀት ዱርዬ ያሰማራባቸው ሌሎች ቢገሏቸው እንኳን በክብር ነበር የሚገሏቸው ወይም በመፍራት መደራጀታቸውን በመፍራት የፖለቲካ አደረጃጀታቸውን በመፍራት ነበር የሚገሏቸው። ይሄ ስርዓት ግን በንቀት ነው ኦሮሞማን የሚያሰቃየው ኦሮሞዎችን የሚያሰቃየው። ሰሞኑን ሁላችሁም እንዳንድ ኢትዮጵያዊ ዝም ብላችሁ ካያችሁ አምቦ አካባቢ 120 አባል የሚባሉ የሽፍታ ግሩፕ አደራጅቶ አጫሉ ሁንዴሳን የገደሉ ግሩፖችን በአምቦ ህዝብ ላይ አሰማርተው ወንድ ወጣቶች ይደፈራሉ። የጀዋር መሐመድን ፖስቶች ገብታችሁ እዩ። ወንድ ወጣቶች ይታገታሉ፣ ይደፈራሉ። ማን ባሰማራው? ብልጽግና ባሰማራው የኦሮሚያ አካባቢ ጋንግስተሮች ግሩፕ የኦሮሞ ባለሀብቶች ይታፈናሉ፣ የኦሮሞ ድሃዎች ይታፈናሉ። እንደ ፖሊስ ህዝብን አንበርክከው ያስኬዳሉ። ይሄ ሁሉ ሲሆን ኦሮሞማ ትዝ ያላለው አርቲስትና የኦሮሞማ ተቆርቋሪ ነኝ የሚል አንዳንድ የብልጽግና ገረድ ቴዲ ዘፈን ሲዘፍን ኦሮሞማ ትዝ ያለውና የዘፈንን መልስ ለመስጠት ወጣ። አንዳንድ ነገሮችን ለማድረግ ሞከረ። አስሊ ትክክለኛ ነገሮችን የተናገረው ወላሂ ሳስበው የነበረው ለመናገር ሲከብደኝ የነበረውን ነገር ነው የተናገረው። በኢትዮጵያ ምድር ላይ ሁሉም ኢትዮጵያውያን አደጋ ላይ ናቸው ባይዘው። ከማንም በላይ ግን ኦሮሞ ነው አደጋ ላይ ያለው። ከማንም በላይ የማንም መጫወቻ እየሆነ ያለው በዚህ ስርዓት ውስጥ የሚታገዙ ግሩፖች የኦሮሞን ህዝብ እንደ ህዝብ እያሰቃዩት ነው። መንግስት ብቻ አይደለም ኦሮሞን ህዝብ የሚያሰቃየው፣ ጋንግስተሮች ተደራጅተው የኦሮሞን ህዝብ እንደ ጉድ እያሰቃዩት ነው። የ20 ዓመት የ18 ዓመት ወጣት ወንድ ወጣቶች የሚደፈሩበትን ስርዓት ነው የፈጠረው ይሄ መንግስት። አመናችሁም አላመናችሁም የጀዋር መሐመድን ፖስቶች ሂዳችሁ እዩ። አምቦ ላይ እየተከናወነ ያለውን ነገር ያ ግሩፕ ደግሞ በመላ ኦሮሚያ ተበትኖ ህዝቡን እየበደለ ነው ያለው። ታዲያ ቴዲ ሲዘፍን ነው ኦሮሞ ትዝ የሚላቸው እነዚህ የብልጽግና ካድሬዎች ማለት ነው። መደበቂያ ነው የሆናቸው ኦሮሞ ማለት ነሱ።